ዘላለም ይባረክ። እንደገና እድል ተሰጥቶን እንደገና እድሜ ተሰጥቶን እንደገና ሰላም ተሰጥቶን እንደገና ምህረት በስቶልን እንደገና እግዚአብሔር ረድቶን ነው በዚህ ያለነውና ምክንያቱም እግዚአብሔር ሲረዳ ለእግዚአብሔር ምስጋና አለማምጣት አይቻልምና ነውር ነውና ስለዚህ እግዚአብሔር በረዳን በእግዚአብሔር ጊዜ በእግዚአብሔር ሰዓት በእግዚአብሔር ዘመን ላይ ነው ያለነው። ስለዚህ ለእግዚአብሔር ቢዚ የምንሆንበት ምን ምክንያት የለውም። ምክንያቱም እኛ አምላካችንን እግዚአብሔርን በፍጹም ልባችን እናመልከዋለን። ድካም አለ እግዚአብሔር አለ በኢየሱስ መዛል አለ እግዚአብሔር አለ በኢየሱስ ቢዚነት ተወግዶ የሰማይን አምላክ እግዚአብሔር እናመልከዋለን። ሰላም በስቶልን የሰማይን አምላክ እግዚአብሔርን እናመልከዋለን። መውጣት ሆኖልን የሰማይን አምላክ እግዚአብሔር እናመልከዋለን። አንድ ነገር ልንገርህ፣ ታመን አልተኛንም። እግዚአብሔር ስለረዳን ነው ያለነው። እናመልከዋለን በኢየሱስ ክርስቶስ ስም። አየህ በሄድንበት ቦታ በኢየሱስ አደጋ ጣይ ጠፍቶ አይደለም። እግዚአብሔር አምላክ መልአኩን ልኮ በኢየሱስ መስፍንን ሱራፌልን ኩሩቤልን በኢየሱስ ክርስቶስ ስም ገብርኤልን በኢየሱስ ክርስቶስ ስም ቅዱሳን መላእክትን በኢየሱስ ክርስቶስ ስም ልጄን መስፍንን በኢየሱስ ክርስቶስ ስም ጠብቁ ብሎ ገዳዩ ሲመጣ እንደዚያ መስፍንን በክፉ ነገር እንዳትገናኘው ተጠንቀቅ ብሎ አስጠንቅቆ ነው እግዚአብሔር በኢየሱስ ክርስቶስ ዛሬን ያቆየም። አንድ ሁለት ስል ልነግራችሁ የሚችል ምርጥ ሆኖ ከተደገሱልኝ ከብዙ ሞቶች አምልጫለሁ በኢየሱስ ከ10 በላይ። ነገር ግን እንዲህ እንድዘምር እንዲህ መዳን በሌላ በማንም የለም እንድል እንዲህ በእግዚአብሔር ፊት እንዳመልከው እግዚአብሔር አምላክ እድልን ስለሰጠኝ በስትንፋሴ ከኔ እስከሚወሰድ ድረስ ፀሐይ እስከሚጠልቅ ድረስ በኢየሱስ ክርስቶስ ጌታዬን አመልከዋለሁ። ምክንያቱም ጌታ በኔ ያለው ነገር ጌታ በኔ የጀመረው ነገር ሳይፈጸም ፀሐይም አትጠልቅም፣ እግዚአብሔርም ከግቤ ሳያደርሰኝ እኔም እግዚአብሔርን አልለቀውም። እንደ ዮናስ ጥብቅ አድርጌ በኢየሱስ ዘንድሮ በረከቴን አስተፋዋለሁ። እንደ ዮናስ ጥብቅ አድርጌ በኢየሱስ ዘንድሮ በኢየሱስ የተያዘብኝ ነገር አስተፋዋለሁ። ይሄ ትልቅ ኃይል ነው በኢየሱስ። ዮናስ ምዕራፍ 2 ላይ ከቁጥር 1 እስከ 11 ባለው ላይ በኢየሱስ ከአምላኩ ጋር ታግሎ በኢየሱስ ክርስቶስ በረከቱን አስተፋው፣ መንገዱን አስተፋው በኢየሱስ ክርስቶስ፣ ህይወቱን አስተፋው፣ ሞትን አስተፋው በኢየሱስ እንዳይሞት በኢየሱስ ክርስቶስ አሳ ነባሪው። ምክንያቱም እግዚአብሔር ሲያዝ በኢየሱስ ክርስቶስ የማይታዘዝ የለም። ይኸውልህ በኢየሱስ ማንኛውም በመንገድ ላይ ቢሆን በስራ ቦታ ቢሆን በመውጣት ላይ ቢሆን በመግባት ላይ ቢሆን በጌታ በኢየሱስ ክርስቶስ በነገር ላይ የወጣውን ነገር በኢየሱስ ማስተፋት የምትችለው አንተ ነህ። አትተኛ በኢየሱስ። ይሄ የምንተኛበት ጊዜ አይደለም። ይሄ የምናንቀላፋበት ጊዜ አይደለም። እንቅልፍ ሊለን አይገባም በኢየሱስ። የእንቅልፍ ጊዜ አይደለም በኢየሱስ። የምንተኛበት ጊዜ አይደለም። ዘመኑ አልቋል በኢየሱስ ክርስቶስ። ሰው በኢየሱስ ክርስቶስ በጣም በኢየሱስ ክርስቶስ በዝለትና በድካም መውደቅ የለበትም። ሰው መውደቅም ካለበት በሰማይ አምላክ በእግዚአብሔር ፊት ነው መውደቅ ያለበት። ማምለክም ካለበት ለሰማይ አምላክ ለእግዚአብሔር ነው ማምለክ ያለበት። አንተ በኢየሱስ ክርስቶስ ይሄ መጽሐፍ ቅዱስ በኢየሱስ ክርስቶስ አምላክ እግዚአብሔርን ታመልከዋለህ። እርሱም እህልና ውሃን ይባርክልሃል፣ በሽታንም ከሰፈር ያርቅልሃል በኢየሱስ ክርስቶስ። ያለ የነገረ ሌላ ነገር ማምለክ የለብህም። ሌላ ሁሉ ውሸት ነው በኢየሱስ ክርስቶስ። የሆነ ሰውዬ ጽፏል በኢየሱስ ክርስቶስ። የሆነ ሰዓት ላይ መልካም ነገር አድርጓል፣ ሞቶ አመድ ሆኗል፣ አፈር ሆኗል በኢየሱስ ክርስቶስ። ጌታ ሲመጣ በኢየሱስ ክርስቶስ በዳግም በኢየሱስ ክርስቶስ ትንሣኤ በፍርድ ቦታ ይቀርባል። ሁላ ከኛ ጋር በኢየሱስ ክርስቶስ የሱን ገደልና የሱን ገደል እያወራን በኢየሱስ ክርስቶስ የምንኖርበት ዘመን አይደለም። ጊዜው የወንጌል ነው። ጊዜው የሰማይን አምላክ ልዑል እግዚአብሔርን የምናመልክበት ጊዜ ነው። በኃይል በስልጣን በኢየሱስ ክርስቶስ ጳውሎስ በኢየሱስ ክርስቶስ በሮም በቄሳሪያ በኢየሱስ ክርስቶስ በታንኳ እየሄደ የሰበከውን አምላክ ዛሬ በተመቻቸልን ጊዜ ማህበራዊ ሚዲያ በኢየሱስ በቤታችን በገባ ጊዜ የምንዝልበት ጊዜ አይደለም። ጊዜው ቢዚ የምንሆንበት ጊዜ አይደለም። ጊዜው ወንጌል የሚሰበክበት ጊዜ ነው። እንዲህ እንላለን፣ ጌታ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ወንድሜ ብታምን ትድናለህ፣ ባታምን አሁን ተፈርዶብሃል በኢየሱስ ክርስቶስ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። እኔ መስፍን አይደለም ያልኩት፣ የእግዚአብሔር ቃል ነው የሚለው በኢየሱስ ክርስቶስ። ስለዚህ ወንጌል በኢየሱስ ክርስቶስ ስም ሸቀጥ አይደለም። ወንጌል ወይም ደግሞ ወሬ አይደለም። ወንጌል ተረት አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ፣ ሌላ ሁሉ ወንጌል አይደለም በኢየሱስ ክርስቶስ። አንተ በኢየሱስ ክርስቶስ አንዳንድ ነገሮች ዝም ብላችሁ ሎጂካሊ ስታዩ ከእግዚአብሔር ቃል ውጪ የሆኑ ነገር አሉ። ለኛ ግን ሪፈረንሳችን ወይም ደግሞ ማስረጃችን መረጃችን መጽሐፍ ቅዱስ የእግዚአብሔር ቃል ነው። መስፍን ነኝ፣ የእግዚአብሔርን ወንጌል የማገለግል የሰማይን አምላክ እግዚአብሔርን የሚጠራ ይህንን ወንጌል በድፍረት የምናገር፣ ምክንያቱም የተደረገልኝን የማቅ ጨለማዬን ያበራልኝ
በኢየሱስ ክርስቶስ እድል የሰጠኝ በኢየሱስ ክርስቶስ እግዚአብሔር እየባረከኝ የአብርሃም ዘር ነኝ። ምክንያቱም የአብርሃም ዘር ማን ነው? ይስሐቅ ነው። ይስሐቅ ደግሞ የኪዳን ልጅ ነው በኢየሱስ። የኪዳን ልጅ ደግሞ መንገድ ላይ አይወድቅም በኢየሱስ። የኪዳን ልጅ ለዓለም ብርሃን ይሆናል በኢየሱስ። የኪዳን ልጅ በምድር በኢየሱስ ክርስቶስም በሰማይ በኢየሱስ በረከት ይሆናል በኢየሱስ። የኪዳን ልጅ ሁሌ በኢየሱስ የምድር አሸዋ እንደሚበዛ የሰማይ ከዋክብት እንደሚበዛ ዘሩ እየበዛ የሚሄድ ነው በኢየሱስ። ስለዚህ ይሄ ወንጌል በኢየሱስ ክርስቶስም ያሸንፋል። ምክንያቱም በኢየሱስ ክርስቶስ አምላካችን እግዚአብሔር እርሱ ትልቅ ነው። ስሙ ለዘላለም ይባረክ። እወዳችኋለሁ፣ አከብራችኋለሁ። ጌታ ለዘላለም ይባርካችሁ። አምላኬ እንደ ባለጠግነቱ በክብሩ በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ።